ባልና ሚስቶች ሆናችሁ ልክ በሚሊየን ስትንቀሳቀሱ ፍቅር ካጣችሁ ሰላም ካጣችሁ ያ ሲስተም ራሱ የፈጠረባችሁ ነገር ነው። ራሱ የጫና መብዛት የስትረሱ መብዛት የኃላፊነት መብዛት እሱ ላይ የፈጠረው ተጽዕኖ ትንሽ ለመረዳት ትንሽ ለመነጋገር ትንሽ እሷን ለማዳመጥ ትንሽ ከሷ ጋር ለማውራት ትንሽ ለማገዝ በቃ ተለውጣለች ብቻ ሳይሆን የትላንትና ማንነቱን ባለመጠበቅ ከሱ ጋር በሰላም መኖር ትችላለች። እንደዚህ አይነት ችግሮች ከነመፍትሄው የተቀመጡበት መጽሐፍ አለ። መጽሐፉን 200 ችግር 200 መፍትሄ ብለን ነው። በጣም የሚገርም መጽሐፍ በተለይ ኢትዮጵያ ውስጥ ያላችሁ ክፍለ ሀገርም አዲስ አበባ ውጭ ሀገርም ያላችሁ መጽሐፉ ለመጀመሪያ ዙር በተለይ ለኦዲየንሶቻችን ለከስተመሮቻችን ለቤተሰቦቻችን መጀመሪያ ዙር የሚሸጠው በ200 ብር 5 መጽሐፍ 10 መጽሐፍ ለማህበራት ማዘዝ ትችላላችሁ። አንዱ መጽሐፍ 200 ብር ነው። 200 ችግር 200 መፍትሄ። ይሄ መጽሐፍ በእጅ ከገባ ይሄ መጽሐፍ በእጅሽ ከገባ በጣም ብዙ ነገር ትቀይሪበታለች ብዬ አስባለሁ። ማዘዝ የምትፈልጉ ካላችሁ 09774050 ላይ ደውሉ። በድህነት አቅም ምንም ነገር ሳይኖር ገንዘብ ሳይኖር ምን ሳይኖር በጣም በመዋደድ እናሳልፋለን። እሷም ብር ሳይኖራት እሱም ብር ሳይኖረው እሷም ራሷን ዝቅ አድርጋ እሱም ራሱን ዝቅ አድርጎ እሱ ለሷ እየተገዛላት እሷ ለሱ እየተገዛችለት በጣም በፍቅር 5 ዓመት 10 ዓመት ያሳልፉና ከሆነ ዓመት በኋላ ገንዘብ ይመጣል። ባልየው በሚሊየን ሜክ ማድረግ ይጀምራል። ሚስትየውም በሚሊየን ሜክ ማድረግ ትችላለች። እሷም ሚሊየነር ትሆናለች፣ እሱም ሚሊየነር ይሆናል። ያን ጊዜ ነው እንግዲህ በሚስትና በባል በመካከል ከየት መጣ ሳይባል አለመግባባቶች እየበዙ የሚሄዱት። ትላንትና ምንም ሳይኖራችሁ ተዋዳችሁ ወይ ደግሞ ትላንትና ምንም ሳይኖራቸው ተዋደው ልክ ደግሞ ሁሉ ነገር ሲኖራቸው በብዙ እጥረት ውስጥ በማይመች ቤት ውስጥ በማይመች ነገር ውስጥ ለሁለት አይደለም ለአንድ ሰው የማይሆን ምግብ ለሁለት እየተቋረሱ እየተካፈሉ በልተው ከሆነ ዓመት በኋላ ደግሞ የፈለጉትን መርጦ መብላት በሚመጣበት ሰዓት ላይ እንዴት ነው ባልና ሚስት መካከል አለመግባባት ይመጣው? መቼም የራሳቸው የግል ሐሳብ ይኖራቸዋል። ሐሳብ አስተያየቶቻቸውን እንፈልጋለሁ። ለምንድን ነው በባልና በሚስት መካከል ትላንትና በዜሮ ምንም በሌላቸው ሰዓት ላይ ተግባብተው ኖረው ልክ ሁሉን ነገር ሲኖራቸው ደግሞ መግባባት የሚያቀታቸው? እንግዲህ ይሄንን በሁለት መንገድ ማየት እንችላለን። አንደኛ ራሱ ገንዘቡ ይዞብህ የሚመጣው ነገር አለ፣ ይዞብህ የሚመጣው ነገር አለ፣ ይዞልህ የሚመጣው ነገር አለ። የሆነ ነገር ይዞብህ ይመጣል ገንዘቡ ራሱ ገንዘቡ። ሁለተኛ አንተ የዛሬ 10 ዓመት ያለህን ባህሪ ከ10 ዓመት በኋላ አለ ማለት አይደለም። ልክ እንደ ጥጃውና እንደ ቀንዱ ልጁ ጥጃው ወጋው ምን ልታረቅ ጥጃው ጋር ሄር ጆሮውን ልነካ ቀንድና ጆሮ መለየት ምን ነው አቃተክ? ትላንትና ጥጃው ቀንድ የለውም ዛሬ ደግሞ ቀንድ አለው። ትላንትና ጉልበት የለውም ዛሬ ጉልበት አለው። የጥጃው ችግር ሳይሆን ያንተ ችግር ነው ብሎ ያ የሰፈሩ መካሪ ጠቢቡ ሰው ልጁን እንዳለው ትላንትና በነበርክበት ማንነት ዛሬ አትኖርም። ሚስት ከ20 ዓመት በኋላ በአይምሮ በስሜት በሰውነት በብዙ ነገር አድጋለች። በትዕቢትም በኃይለኝነትም በሰውነትም ትላንትና እንዲህ ብላ የምታውቃት ሴት ዛሬ አምባገነን ልትሆን ትችላለች። ትላንትና ምስኪን ሆኖ የምታገኙ ሰው ያ ሰው የለም። እሱ ሰው ላይ የተጨመረ በጣም ብዙ ሰው አለ። ኢጎ አለ፣ ኃይለኝነት አለ፣ አልሸነፍም ባይነት አለ፣ ማስመሰል አለ፣ የአይምሮ ጤና ችግር አለ፣ ሱሶች ይኖራሉ። በጣም ብዙ ነገሮች አሉ። ከብዙ ነገሮች የተነሳ ሰውየው እንደ ትላንትናው ሳይሆን እንደ ዛሬ ነው በደንብ ሰውየውን ማየት። ለምሳሌ በባልና በሚስት መካከል ጭቅጭቅ ይፈጠራል። 10 ዓመት ሲጨቃጨቁ የኖሩ ከ10 ዓመት ጀምሮ ያለውን አትፈታም። ሪሰንትሊ ሃፕን ያደረገው ነገር አለ፣ እሱን ነው የምትፈታው። ምክንያቱም ችግር የፈጠረው አላስበላ አላስጠጣ ያለው የዛሬ 10 ዓመቱ ብቻ ሳይሆን በተለይ የዛሬው ስለሆነ ዛሬ ስራ አይሰራም፣ ይተኛል፣ ገንዘብ አያመጣም፣ ገንዘብ ያጠፋል፣ ሱሰኛ ነው፣ አታደምጠኝም፣ አታከብረኝም፣ አትሰማኝም፣ አትወደኝም፣ ገላዋን እንድነካ አልፈልግም፣ በጣም ትጸየፈኛለች፣ ንቀት አለባት። ይሄ ዛሬ ሃፕን ያደረገው ነገር ነው ባልና ሚስትን አላስበላ አላስጠጣ አላስወጣ አላስገባ የሚለው። ሽማግሌ የሚፈልገው አማካሪ የሚፈልገው ዛሬ ያለው ነገር ነው። ወደ ኋላ ተመልሶ የዛሬ 10 ዓመት ጥቂቶች ቤት ብቻ ነው ያለው። ዞሮ ነጥቤ ምንድነው? አንደኛ ራሱ ገንዘቡ ይዞልክ የሚመጣውና ይዞብክ የሚመጣው የባህሪ ለውጥ አለ። አንድ ሴት ገንዘብ ከመኖሩ በፊት በህይወቷና ገንዘብ ሲኖራት ያላት ነገር እኩል አይደለም። የፈለገችው ይቹ መግዛት የፈለገችው መሸጥ እንደፈለገች መሆን ስትችል ያላት ባህሪና እጥረት ውስጥ ያላት ባህሪ እኩል አይደለም። እጥረት በባህሪው ምስኪን ያደርጋል። ሁሉ ማለት አይደለም። እኔ በሚሊየን እየተንቀሳቀሱ ምስኪን ሰዎች ያውቃል። ዲያር ሚሊየነር ግን በጣም ምስኪን ናት። በጣም ምስኪን ናት ግን በጣም በሚገርም ሁኔታ ሚሊየነር ናት። በጣም ሚሊየነር ነው ግን ራሱን ዝቅ አድርጎ የሚኖር በጣም ደስ የሚል በጣም ምስኪን በጣም ቅን ሰው። ትንሽ ነገር አላቸው፣ በጣም ብዙ ደግሞ የባህሪ ለውጥ አለባቸው። ይሄን ግን ስላችሁ እዚህ ጋር ከዚህ በፊት የዛሬ 2 ዓመት ነው 3 ዓመት አንድ ሰው ጠይቆኛል። እሺ አንተ ሀብታም ነው ባህሪው ሀብቱ ነው ባህሪውን ይለውጠው አልከኝ። የኔ ባለቤት ምን ሆኖ ባህሪው የተለወጠው?
እንደ ትላንትና እንደነበረ ደሃ ነው እንደውም እያሽቆለቆለን ይመጣ። እሺ ምን ሆኖ ነው የኔ ባለቤት ምን አለ ወይ አንዱን ነገር እኮ ኖር በቃ ገንዘቡን ስለማፍስ ነው እላለሁ። የፈለኩትን ስለበላ የፈለኩትን ስለመጠጣ የፈለኩትን መኪና ስለሚገዛልኝ ነው እላለሁ። ምንድነው አመለሰው ልክ እንደምን ይባላል። ይሄ አንድ የሆነ 200 ችግር 200 መፍትሄ መጽሐፍ ላይ ጻፍኩት አንድ እንትናለና ይሄ የገፈርሳን ውሃ ምን አደፈረሰው አመሉ ነው እንጂ መልኩ መቼ ያነሰው የሚባል እዛ ላይ እውነት ግጥም አለ። እና ያነሰው መልክ አይደለም ያነሰው አመል ነው። ሰው ደግሞ አብረ የምትኖረው ከአመሉ ጋር ነው። አመል የሌላትን ሴት የፈለገ ከተማ ውብ ብትኖር እንዴት ነው አብራት የምትኖረው? አመል ያለውን ሰው የፈለገ ሀብታም ሚሊዮነር ቢሆን አመል ካለው ሰው ጋር እንዴት ነው በሰላም የምትኖረው? አብሮም ያኖረው ጠባይ ስለሆነ አብሮም ያኖረው ያ መልኩ ውበት ሳይሆን የጸባዩ ውበት፣ የሰውየው ማንነት፣ የሰውየው ባህሪ፣ የሰውየው ጥሩ ስብዕና ስለሆነ እንደዚህ አይነት ችግሮች ከነ መፍትሄው የተቀመጡበት መጽሐፍ አለ። መጽሐፉን 200 ችግር 200 መፍትሄ ብለን ነው። በጣም የሚገርም መጽሐፍ። በተለይ ኢትዮጵያ ውስጥ ያላችሁ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ መጽሐፉ ለመጀመሪያ ዙር በተለይ ለኦዲየንሶቻችን፣ ለከስተመሮቻችን፣ ለቤተሰቦቻችን መጀመሪያ ዙር የሚሸጠው በ200 ብር 5 መጽሐፍ 10 መጽሐፍ ለማህበራት ማዘዝ ትችላላችሁ። አንዱ መጽሐፍ 200 ብር ነው። 200 ችግር 200 መፍትሄ። ይሄ መጽሐፍ በእጅህ ከገባ ይሄ መጽሐፍ በእጅሽ ከገባ በጣም ብዙ ነገር ትቀይሪበታለች ብዬ አስባለሁ። ማዘዝ የምትፈልጉ ካላችሁ 09774050 ላይ ደውሉ። አመሰግናለሁ። እና ሀብታም ቢቀየር እሺ ሀብቱ ቀየረው ትላል። የኔ ባለቤት ምንም ሳይኖረው የተቀየረውን ሰው ምን ትለዋለ? የኔ ሚስት አላት ምን ሰው ሀብታም ሆኖ ሚሊዮነር ሆኖ ተምሮ ይቀየራል። የኔ ሚስት ምንም የላትም ግን ሌላ ሰው ሆናለች። ሁለት ሰው ነው ማቀው። በፊትም ማቃት ሌላለች፣ አሁን ማቃት ሌላለች። ከሁለት ሰው ጋር ነው የምኖረው። ከበፊቷ ጋር በትዝታ ከዚህኛው ጋር ደግሞ አሁን ላይ እና ገንዘብ ራሱ ይዞባችሁ የሚመጣ የባህሪ ለውጣል። ሰራተኛ ትመራላችሁ። ስራ ሲስተም አለ፣ ግብር አለ፣ መውጣት አለ፣ መግባት አለ፣ መጨነቅ አለ፣ መድከም አለ፣ እንቅልፍ ማጣት አለ። ይሄ ሁሉ ጭንቀትና እንቅልፍ ማጣት ያንተን ባህሪ ይቀይረዋል፣ ፊትህን ይቀይረዋል። እንኳን ባህሪህን ቀርቶ ፊትህን ይቀይረዋል። ያንን የሚያደርገው ምንድነው? የስራ ጫናው እንኳን ባህሪህን ፊትህን ቆዳ ይቀይረዋል። ያለብህ ጫና ያለብህ ስትረስ ብዙ ነገርን ይቀይራል። ከተቀየረው ማንነት ጋር ሰዎች ምናልባት መኖር ላይችሉ ይሆናል። እሷ እንዴት ትኖር? ከተቀየረው ማንነት ጋር አንተን ያልተቀየርኩም ትላለህ። የምታውቀው አለመቀየርህን ነው። ሰዎች ስለራሳቸው የሚያውቁት ባህሪ አለ፣ ሰዎች ስለራሳቸው የማያውቁት ባህሪ አለ። ሰው ብቻ የሚያውቀው እኛ ባህሪ አለ፣ እኛ ብቻ የምናውቀው ደግሞ ምስጢራዊ እኛ ባህሪ አለ። ስለዚህ መቀየርን አንተ ላታውቅ ትችላለህ፣ መቀየርን ግን እሷ ልታውቅ ትችላለህ። መቀየርሽን አንቺ ላታውቅ። ለምሳሌ ባለቤቱን ትንቀኛለች ይላል፣ አንቺ አልንቀውም ትያለሽ። አንቺ ነሽ እንደማትንቅ የሚሰማው እያንዳንዱ ከዚህ በፊት ብያቸዋል። አይን አስተያየት እኮ ንቀትን ይገልጻል። አስተያየት ንቀትን ይገልጻል። አረማመድሽ ንቀትሽን ይገልጻል። ንቀት ዳይሬክት ብቻ ኢንዳይሬክት ሰዎችን እንቃለን። ፊት ለፊት ብቻ ሳይሆን በተዘዋዋሪ መንገድ ባካሄድ ባነጋገር። ለምሳሌ ምግብ ቀርቦ እንደዚህ ከፊት ለፊቱ መብላት እየቻለች እንደ ወደዚህ ዞሩ ኮስተር ብላ እንትን መሰለ ምኗን እያሳየችው ነው? ኩርፊያዋንም ንቀቷንም። ይሄ በተለይ አብሮ መብላት እኔ ከቻይና አንዱ ባህላቸው ሀገራቸውን ለዛሬ ካበቃ በጣም ትልቅ ነገር አንዱ በጋራ መብላት ቤተሰብ ላይ ያላቸው ሲሪየስ አቋም እኔ እስከዛሬ ድረስ በጣም ይገርመኛል። ቤተሰብ ላይ ያላቸው እንግዲህ ምንም ልጅ ካለ መውለድ ይሄ አንድ ልጅ ብቻ ከመውለድ ልክ ደግሞ ኢኮኖሚ ሲስተካከል እስከ ማሳገድ ቤተሰብ ጋር ያላቸው ሲሪየስ አቋም እኛ ጋር እንደውም በደንብ ትኩረት አንሰጠውም። እና ቤተሰብ በጣም በዓለም ትልቅ ፓወር አለ። ምክንያቱም ምንም ነገር መሰረት ትንሿ ሀገር ቤተክርስቲያኗ ትንሿ ቤተክርስቲያን ልክ ትዳር እንደምትባለው ትንሿ ሀገርም ትዳር ትባላለች። እና ዞሮ ዞሮ ቤተሰብ ላይ በጣም ትልቅ ትኩረት አድርጋለሁ። አንዳንዱ ሰዎች የሆነ ነገር ስላላቸው ተቀየሩ። እኔ ምንም የሌለው ባለቤቴ ምን ተቀየረ? ዞሮ ዞሮ ባልና ሚስቶች ሆናችሁ ልክ በሚሊየን ስትንቀሳቀሱ ፍቅር ካጣችሁ፣ ሰላም ካጣችሁ ያ ሲስተም ራሱ የፈጠረባችሁ ነገር ነው። ራሱ የጫና መብዛት፣ የስትረሱ መብዛት፣ የኃላፊነት መብዛት እሱ ላይ የፈጠረው ተጽዕኖ ትንሽ ለመረዳት፣ ትንሽ ለመነጋገር፣ ትንሽ እሷን ለማዳመጥ፣ ትንሽ ከእሷ ጋር ለማውራት፣ ትንሽ ለማገዝ በቃ ተለውጣለች ብቻ ሳይሆን የትላንትና ማንነቱን ባለመጠበቅ ከሱ ጋር በሰላም መኖር ትችላለች። የትላንትናዋንም ያቺን መስከረም፣ ያቺን መሰረት፣ ያቺን ሰላም፣ ያቺን ትግስት የትላንቷኑ ትግስትና መሰረትን ባለመጠበቅ የትላንትና ማቀውን በልጅነት ማቀውን እሱኑ ቁጭ ነው። ሰው አይደለም አየር ይቀየራል። የማይለወጥ እግዚአብሔር ብቻ ነው። ሰዎች ይሄ ዶግማ አይደለም ባህሪያቸው እየተለወጠ እየተቀየረ ያደገ ጥሩ መጥፎም እየሆነ የሚሄድ። ስለዚህ እንዲህ አይነት ሁኔታ ላይ ካላችሁ በይበልጥ ቁጭ ብላችሁ በመነጋገር በይበልጥ ጫናውን በመቀነስ
በይበልጥ ጭንቀቱን በመቀነስ በይበልጥ አንተና ባለቤትህ አብራችሁ የምታሳልፉትን ጊዜ ለብቻ በመወሰን ጊዜ አይመችም። እንኳን እንደናንተ በሚሊዮን ለሚንቀሳቀስ እኛ እንኳን በዚህ ትንሽ ህይወታችን በጣም ረፍት የሚባል ነገር የለም። ረፍት የሚባል በቃ ዙረቱ እንደዛው ላለፉት 5 6 7 ዓመት በቃ ረፍት የሚባል ነገር የለም። እናውቀዋለን። ሁሉ እኛ ጋር ብቻ አይደለም ደግሞ ሁሉም ጋር ነው ይሄ ነገር ያለው። ዛሬ ከታች ልጆቻችን ሳይቀር ከትምህርት ቤት ይመጣሉ፣ ጥናት ጋር ይገባሉ፣ የሆነ ነገር ያደርጋሉ፣ ከዛ ይተኛሉ፣ ከዛ ጧት ይነሳ። ልጆቻችን ሳይቀር እኮ ረፍት የላቸው። እስኪ ያስቡት። የሆነ ሰዓት ትምህርት ቤት ይውላሉ፣ ከዛ ይገባሉ፣ የሆነ ነገር ያደርጋሉ፣ ከዛ ይገባሉ፣ ያጠናሉ፣ ከዛ ትንሽ ይጫወታሉ፣ ከዛ ምን ይላሉ፣ ይተኛሉ። ከዛ ደግሞ ሌሊት 11 ሰዓት ወይ 12 ሰዓት ይነሳሉ። ከዛ ደግሞ ለብሰ ምግብ በልቶ ምናምን ብሎ ታጥበው ምናምን ብሎ ከዛ ደግሞ ወደ ትምህርት ቤት። እንኳን እኛ ቀርቶ ልጆቻችን ጊዜ የላቸውም። መበያ ሰዓት ጊዜ የላቸው። ቤት ያለች ሰራተኛ ረፍት የላትም። 3 ሰዓት 4 ሰዓት 5 ሰዓት ነው የምታይ። እሱም እግዚአብሔርን የሚፈሩ አሰሪዎች ካሏት እግዚአብሔርን የሚፈሩ አሰሪዎች ካላት። አንድ ከስተመሬ መንገድ ላይ በህይወቴ ለባለቤቴ ከመከርከኝ ይልቅ ከሰራተኛ የኔና የባለቤቴ እሱ ቢስተካከል ያህል ይስተካከል እኔ ቢስተካከል ባለቤቴ መቼም ግን ከአይምሮ የማይጠፋው አንድ ነገር ነው አለች። ምን ስትለኝ ሰራተኛ አይበረክትልኝም። 300 400 ሰራተኛ ቀይሬ ያለው በስንት ዓመት ውስጥ 5 ዓመት ባልሞላ ጊዜ ውስጥ እና በጣም በህይወቴ ካገዝከኝ ነገር አለ እንደዚህ አስቤ አላቅም። ሰራተኛሽ በቂ ረፍት እንድታደርግ አድርጊ ያልከኝ ነገር እኔ እስከ 7 ሰዓት አሰራታለሁ 10 ሰዓት ደግሞ ተነሽ ይላታል። እና እግዚአብሔር ሁሌ መርቀሃለውና እኔም ብቻ አይደለም ጓደኞቼን ዘመዶቼን ራሱ ሰራተኛችሁ በቂ እንቅልፍ ትተኛ፣ ከዛ ደግሞ ከዛ ኪችን ውስጥ ከማስተኛት ግፍ ነው ከዛ አውጡና ጥሩ ቦታ አስተኛት። እንዲህ ያልከኝ ነገር መቼም ቢሆን አይደረሰኝ። አሁን አንዷ ሰራተኛ 8 ወር 9 ወር እኔ ጋር ትቆያለች እስከምትል ድረስ። ኤኒዌይስ እንኳን እናንተ ሰራተኛችሁ ረፍት የላትም፣ እንኳን እናንተ ልጆቻችሁ ረፍት የለው፣ እንኳን እናንተ ማንም ረፍት የለው። ጊዜው ዘመኑ ነው ብዙ ሰርተህ ራሱ ማትችልበት ጊዜ ስለሆነ፣ ስለዚህ የጫና መብዛት የሚስትሽን ባህሪ የባለቤትሽን ባህሪ ይለውጣል፣ የሚስትህን ባህሪ ይለውጣልና ይሄን አንደርስታንድ በማድረግ በመነጋገር ጊዜ በመስጠት በመረዳት ያንን ሰው በማገዝ ጫና እሷ ላይ ብቻ ከሆነ ከዚህ በላይ ገና ኃይለኛና ተናጋሪ ትሆናለች ጫና እንዲቀንስለት፣ ከዚህ በላይ ገና ኃይለኛ ተናጋሪ ተቆጪ ይሆናል ጫና እንዲቀንስለት በማድረግ ከባለቤትሽ ጋር በሰላም በፍቅር መኖር ትችያለሽ። እንደዚህ አይነት ችግሮች ከነ መፍትሄው የተቀመጡበት መጽሐፍ አለ። መጽሐፉን 200 ችግር 200 መፍትሄ ብለን ነው። በጣም የሚገርም መጽሐፍ። በተለይ ኢትዮጵያ ውስጥ ያላችሁ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ መጽሐፉ ለመጀመሪያ ዙር በተለይ ለኦዲየንሶቻችን፣ ለከስተመሮቻችን፣ ለቤተሰቦቻችን መጀመሪያ ዙር የሚሸጠው በ200 ብር 5 መጽሐፍ 10 መጽሐፍ ለማህበራት ማዘዝ ትችላላችሁ። አንዱ መጽሐፍ 200 ብር ነው። 200 ችግር 200 መፍትሄ። ይሄ መጽሐፍ በእጅህ ከገባ ይሄ መጽሐፍ በእጅሽ ከገባ በጣም ብዙ ነገር ትቀይሪበታለች ብዬ አስባለሁ። ማዘዝ የምትፈልጉ ካላችሁ 0977 4050 ላይ ደውሉ። አመሰግናለሁ።